ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ጦርነት ይብቃ ሰላም ይመለስ በሚል መሪ ቃል በበይነ መረብ የተደረገው ስብሰባ ትችትና አዎንታዊ አስተያየቶችን እያስተናገደ ይገኛል። ኦብነግ ጫካ ገባለው የሚለው ከሀገር ውስጥም ከውጭ ኃይሎችም ድጋፍ እያገኘ ስለሆነ ነው ሲሉ ፕሬዝዳንት ሙስጠፌ መሐመድ ተናገሩ። ግብጽና ሳዑዲ አረቢያ ቀይ ባህር ላይ 32 ኪሎ ሜትር የሚረዝም ድልድይ ለመገንባት እንቅስቃሴ መጀመራቸው ተሰማ። የክብር ሰላምታችን በእያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ጦርነት ይብቃ ሰላም ይመለስ በሚል መሪ ቃል በበይነ መረብ ላይ የተደረገው ስብሰባ ትችትና አዎንታዊ አስተያየቶችን እያስተናገደ ይገኛል። የአብስራ ገዛኸኝ ጉዳዩን በዝርዝር ተመልክቶታል። ጦርነት ይብቃ ሰላም ይመለስ የተባለለትና በአዘጋጆቹ ዘንድ ታላቅ የተቃውሞ ሰልፍ እየተባለ የተንቆለጳጰሰው የግንቦት 30 ቀን 2017 ዓ.ም የበይነ መረብ ትዕይንት ከአንድ ተመሳሳይ አጋጣሚ ጋር ይገናኛል። ይኸው አጋጣሚ የሚያዝያ 1997 ዓ.ም የቅንጅት ለአንድነትና ለዲሞክራሲ የድጋፍ ሰልፍ ነው። ያ ልደቱ አያሌው ምህረቱን ማንዴላ ያሰኘ የአዲስ አበባው መስቀል አደባባይ በደጋፊዎች ጎርፍ የሞላ አጋጣሚ በ20 ዓመቱ በራሳቸው በልደቱ አያሌው ይመራል በተባለው አብሮነት ለኢትዮጵያ የተሰኘ ድርጅት አማካኝነት ተደግሟል። ቦታውና ሁኔታው ብሎም ያነሳቸው ሀሳቦች ከመለያየታቸው በስተቀር ከሁለት አስርት ዓመታት በፊት በልደቱ አያሌው አመራርነት የተከወነውን ሰልፍ የሚያስታውስ ነው። ልደቱ አያሌው ከዚያ የ1997 ዓመተ ምህረት ምርጫ ማግስት የመረጡት ፓርላማ የመግባት ውሳኔ ማንዴላ እያለ ያወደሳቸውን የአዲስ አበባ ወጣት የከዱበት እንደሆነ ተደርጎ በተቃዋሚዎቻቸው በኩል ይነገርባቸዋል። እሳቸው ግን ከፍተኛ የስም ማጥፋት ዘመቻን ሲመክቱ እንደኖሩ በመናገር ከመሰረታዊ የሰላማዊ ትግል አራማጅነታቸው ጋር ተያይዞ የሚሰነዘርባቸው ጥቃት እንደሆነ በማስረዳት 20 ዓመታት ተሻግረውታል። በቅዳሜ ዕለቱ ጦርነት ይብቃ ሰላም ይምጣ የተሰኘ የበይነ መረብ ሰልፍ ላይ የመጀመሪያው ተናጋሪ በሰላማዊ ትግል አምናለሁ ሲሉ የሚደመጡት ልደቱ አያሌው ምህረቱ ነበሩ። ከሳቸው ቀጥሎ ግን የኢትዮጵያን መንግስት በነፍጥ ታግለን እንጥላለን ብለው ጫካ ከሚገኙ እንደ ዘመነ ካሴ ያሉ የትጥቅ ትግል መሪዎች ጦርነት ይብቃ በተባለበት መድረክ ላይ ሲናገሩም ተደምጠዋል። የግንቦት 30 ቀን 2017 ዓመተ ምህረቱን የበይነ መረብ ትዕይንት በገለልተኝነት የተቹ ኢትዮጵያውያን ጦርነት ይብቃ ብሎ የተነሳ ስብስብ የጦርነት መሪውን ዘመነ ካሴንና በቅርቡ ሌላ የምስራቅ አፍሪካ ውጊያ ሲሰብኩ የተደመጡትን ስብሐት ነጋን የሰላም ሰባኪ አድርጎ ለምን ተከሰተ ሲሉ ይጠይቃሉ። ይህ ብቻ ሳይሆን እንደ መሮ ድሪባ ያሉ የኢፌድሪ ህዝብ ተወካዮች ምክር ቤት ከጥቅምት 2013 ዓመተ ምህረት ጀምሮ በአሸባሪነት የፈረጀውንና ኦነግ ሸኔ ያለ የሚጠራውን ቡድን የሚመሩ አካላትም ሰላም ይስፈን በሚባልበት መድረክ ላይ የማሳተፍ ፍላጎት እንደነበረም ታይቷል። ከትዕይንቱ ቀደም ባሉት ጊዜያት መድረኩን በቀጥታ ባስተላለፉ መገናኛ ብዙሃን ላይ የጃልመሮ ምስልም ተያይዞ ይታይ ነበር። ይህ ሁኔታ ስለ ሰላም በሚሰብክ መድረክ ላይ የተፈጸመ ህገ መንግስታዊ ተግባር እንደሆነም እየተነገረ ነው። ይህንኑ አጋጣሚ የሌላ ጦርነት ዋዜማና በኢትዮጵያ መንግስት ላይ ተባብሮ የመዝመት ቃል ኪዳን አድርገው የተመለከቱትም አሉ። እነኚህ ተንታኞች ሰላም ይስፈን እያለ የሰላምን መዳረሻ የሚያርቅ መድረክ እንዳይሆንም ስጋት አላቸው። ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ጊዜ በኢትዮጵያ ቴሌቪዥን በተላለፈ ቃለ መጠይቃቸው ስለ ሰላም እየሰበኩ ነፍጥ የሚነቀንቁ ፖለቲከኞች እንዳስቸገሯቸው ሲናገሩ ተደምጠዋል። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። ራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቅም ተብሎ አያቅም። ይሄ የመጀመሪያ ታሪክ ብልጽግና ያደረገው። ጠቅላይ ሚኒስትር አብይ የመደመር ትውልድ በተባለው መጽሐፋቸው ላይ ስለ ግራጫ ጦርነት ያነሳሉ።
ግራጫ ጦርነት ከተለምዶ ጦርነት ደረጃ ያነሰ ከተለምዶ ሰላማዊ ውድድር ደግሞ ከፍ ያለ የግጭት አይነት ነው ሲሉም ይተረጉሙታል። የቅዳሜው ግንቦት 30 ቀን 2017 ዓመተ ምህረቱና በርካታ ተመልካቾች በቀጥታ ተከታትለውታል የተባለለት የበይነመረብ ትዕይንተ ህዝብም ለጠቅላይ ሚኒስትሩ እንደ ግራጫ ጦርነት የሚታይ ሊሆን ይችላል። ኦብነግ ጫካ ገባለው የሚለው ከሀገር ውስጥም ከውጭ ኃይሎችም ድጋፍ እያገኘ ስለሆነ ነው ሲሉ ፕሬዝዳንት ሙስጠፌ መሐመድ ተናገሩ። የሶማሌ ክልል ፕሬዝዳንት የሆኑት ሙስጠፌ መሐመድ ክልሉ ከተመሰረተ ባለው 30 ዓመት ውስጥ ንጹህ የሆነውን አስተዳደር እየመራው ነው ሲሉም ተናግረዋል። ጽዮን ላይኩን ተጨማሪ አላት። አመራሮቹ ለሁለት የተከፈሉት የኦጋዴን ነጻ አውጪ ግንባር ምርጫ ቦርድ ከሊቀመንበርነት የሻራቸው ነገር ግን የፓርቲውን አንድ ክንፍ አሁንም ድረስ እየመሩ በሚገኙት ሊቀመንበር አብድራህማን ማህዲ የካቲት 23 ቀን 2017 ዓ.ም ከመንግስት ጋር ግንኙነት ማድረግ ማቆሙን በይፋ ካሳወቀ በኋላ ለ30 ዓመታት ወደ ነበረበት የጫካ ትግል ሊመለስ እንደሆነ እየተሰማ ነው። መንግስት በ2018 ስምምነት የተካተቱ ጉዳዮችን እንዲተገበር ሊያደርግ አልቻለም። ኦብነግም ለረጅም ወራት ቢሞክርም የስምምነቱ ሀሳቦች ሊተገበሩ ባለመቻላቸው እየተቀጠሩ የሚቀሩ ድርድሮችን በመኖራቸው ከዚህ በኋላ ከመንግስት ጋር የማደርገው ግንኙነት የለኝም ሲል አስታውቆ ነበር። ኢትዮጵያ ሶማሌ ክልል የሚገኘው የፓርቲው ክንፍ በአንጻሩ በሰጠው መልስ በፓርቲው እውቅና ያልተሰጠው መግለጫ ነው ሲል ተቃውሞ አሰምቶ ስምምነቱም አልተጣሰም ሲል ቆይቷል። አብድራህማን ማህዲ የሚመሩት የኦብነግ ክንፍ በሶማሌ ክልል የሚገኙ የፓርቲው ጽህፈት ቤቶች ጉዳት እንደደረሰባቸውና እንደተዘጉ ሲያሳውቅ እንደነበርም ይታወሳል። ከሰሞኑ በኢትዮጵያና ኬንያ የሚገኙ የሶማሊ ማህበረሰቦችን ትብብርና መረዳዳት ለማጠናከር በሚል ዓላማ በናይሮቢ ጉብኝት ያደረጉት የሶማሌ ክልል ርዕሰ መስተዳደር ፕሬዝዳንት ሙስጠፌ መሐመድ ከቢቢሲ የሶማሊያውና የአማርኛው ክፍል ጋር ባደረጉት ቆይታ በክልሉ ባለው አጠቃላይ ሁኔታ ላይ ለተጠየቁት ጥያቄዎች ምላሽ ሰጥተዋል። ከነዚህ መካከል ፕሬዝዳንቱ በክልሉ ስለሚንቀሳቀሰው የኦጋዴን ነጻ አውጪ ግንባር የተጠየቁትና ምላሽ የሰጡበት ጉዳይ ይገኝበታል። ፕሬዝዳንቱ በንግግራቸውም በክልሉ አንድም የኦብነግ ቢሮ አልተዘጋም፣ የታሰረ ሰውም የለም የሚል ምላሽ ሰጥተዋል። ምርጫ ቦርድ አብድራህማን ማህዲን ከሊቀመንበርነት አንስቶ ምክትሉ ፓርቲውን እንዲመራ አድርጎታል። ስለዚህ ዛሬ በጅጅጋም ሆነ በሌሎች ዞኖች አንድ ቢሮ ይዘጋ አይዘጋ የሚለውን የሚወስነው አዲሱ ጊዜያዊ ሊቀመንበር ነው ሲሉም ገልጸዋል። ይሁንና ፕሬዝዳንቱ ምርጫ ቦርድ ምክትሉን አብዲከሪም ሼህ ሙሴ ካልቢ ደጋ ሾሟል ቢሉም የኦብነግ አመራሮች የተጣሉት በራሳቸው ነው፣ መንግስት በዚህ ጉዳይ ላይ ምንም እጅ የለበትም ሲሉም ተደምጠዋል። ሰኔ ላይ ጠቅላላ ጉባኤ እስከሚያደርጉ ድረስ ሊቀመንበሩ የአሁኑ ጊዜያዊ ሊቀመንበር ነው። አሁን እውቅና ያለው ሀገር ውስጥም ያለው ሊቀመንበር አብዲከሪም ሼህ ሙሴ ካልቢ ደጋህ ነው። እርሱ ቅሬታ ካለው ለማስተናገድ ዝግጁ ነን። ቅሬታ የሚመጣው ከተገነጠለው ክንፍ ከሆነ ግን መብታቸው ነው፣ ግን እውነት አይደለም ሲሉ ማክለዋል። በቀድሞ የኦብነግ ሊቀመንበር አብድራህማን ማህዲ የሚመራው ኦብነግ ከመንግስት ጋር አልገናኝም ህዝበ ውሳኔ ይደረግ በሚል ወደ ጫካ ሊገባ መሆኑ እየተሰማ መሆኑን ተከትሎ የክልሉ ፕሬዝዳንት ለቀረበላቸው ጥያቄም እንደ ግለሰብ አያስጨንቀኝም፣ ነገር ግን ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም ብለዋል። ፕሬዝዳንት ሙስጠፌ አብድራህማን ማህዲ የሚመሩት ክንፍ ወደ ጫካ የሚገባው ትክክለኛ ያልሆነ ሀሳብ ይዞ ከግብጽ ወይንም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል ሲሉ ገልጸው ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ ሲሉም ነው የተደመጡት። አክለውም ማንኛውም የኢትዮጵያ ጠላት ሀገር ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውም ተቃዋሚ ቡድንን ይጠቀማሉ ብለዋል። ከኦብነግ ጉዳይ ባሻገር የሶማሌ ክልል ህዝብ ከኢትዮጵያዊነት ስሜቱ ጋር በተያያዘ ምን አይነት ደረጃ ላይ እንዳለ ጥያቄ ቀረበላቸው ፕሬዝዳንቱ እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩት ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ በኢትዮጵያዊነቱ ሲያምን ደግሞ የይስሙላ ሳይሆን ከኢትዮጵያዊነት እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልናዬ እየተሻሻለ ነው፣ የአገር ባለቤትነቴ እየተረጋገጠ ነው የሚል ስሜት ኖሮት ነው ብለዋል። ጨምረውም ዛሬ የመገንጠል ስሜት የነበረው ሁኔታ ከሞላ ጎደል ቀርቷል ማለት ይቻላል ሲሉ መልስ ሰጥተዋል። በክልሉ ሙስና በከፍተኛ ደረጃ ተንሰራፍቶ እንደሚገኝ በተለያዩ ጊዜያት የሚወጡ መረጃዎች ያሰማሉ። ፕሬዝዳንቱ በዚህ ዙሪያ ለተጠየቁት ጥያቄ እንዲራገብ የተፈለገ አጀንዳ ነው የሚል ምላሽ ሰጥተዋል። የሶማሌ ክልል ከ30 ዓመታት በፊት ከተፈጠረ ወዲህ ንጹህ የሆነውን አስተዳደር እየመራ ያለሁት እኔ ነኝ፣ ንጹህ አስተዳደር ነው ብዬ አምናለሁ ሲሉም ተደምጠዋል። ግብጽና ሳውዲ አረቢያ ቀይ ባህር ላይ 32 ኪሎ ሜትር የሚረዝም ድልድይ ለመገንባት እንቅስቃሴ መጀመራቸው ተሰማ። የአፍሪካ አህጉርን ከእስያ ለማገናኘት ታስቦ የሚገነባው ድልድይ
$4 ቢሊዮን ይፈጃል የተባለ ሲሆን የሙሴ ድልድይ የሚል ስያሜም ተችሮታል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The legendary Red Sea, not by boat, but on a bridge. All of our projects have different challenges, and we're meeting those and we're learning from them. ቀይ ባህር ከደቡብ ሶሪያ ተነስቶ በእስራኤልና በዮርዳኖስ በማድረግ በሲናይ አቋርጦ ወደ ቃባ ሰላጤ ገባና ኢትዮጵያን ለሁለት ሰንጥቆ በኬንያ በኩል እስከ ታንዛኒያ የሚደርሰው የታላቁ ስምጥ ሸለቆ አካል ነው። ቀይ ባህር 2250 ኪሎ ሜትር የሚረዝም ሲሆን ምጽዋ አጠገብ ያለው የቀይ ባህር ስፋት ከ306 እስከ 355 ኪሎ ሜትር እንደሚደርስ መረጃዎች ያመለክታሉ። በባብኤል ማንዴብ በኩል የቀይ ባህር ስፋት ደግሞ ከ26 እስከ 29 ኪሎ ሜትር ገደም ይሆናል ተብሎ ይገመታል። ከህንድ ውቅያኖስ ከኤደን ባህረ ሰላጤና ከአረብ ባህር ጋር የሚያገናኘውን ይህ የውሃ አካል በአሁኑ ወቅት ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ እስራኤል፣ ዮርዳኖስ፣ ኤርትራና ጅቡቲ ባለቤቶቹ ናቸው። ዋነኛ የሸቀጥ የተለያዩ ምርቶችና የነዳጅ መተላለፊያ ብቻ ሳይሆን የባህር ላይ ጉዞ ዋስትናና የአገር ደህንነት ማስጠበቂያ በሆነው ቀይ ባህር ላይ የባህረ ሰላጤውና የአፍሪካ ቀንድ ሀገራት ተፈጥሮ ቢያጎራብታቸውም አድራጊ ፈጣሪ የሚባሉት ግን ሁለቱ ማለትም ከቀይ ባህር ማዶ ለማዶ የሚተያዩት ግብጽና ሳውዲ አረቢያ ናቸው። አንዳንዴ ንግዳቸውን ለማሳለጥ፣ ሌላ ጊዜ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ደግሞ የሰላምና ደህንነት ስጋት ሲሰማቸው፣ ሌላ ጊዜ ደግሞ የጋራ ጠላት ሲያስበረግጋቸው የቀይ ባህር የትብብር መድረክ የሚል ቡድን ፈጥረው ዓላማና ተልዕኳቸውን ለማስፈጸም አብረው መስራት ከጀመሩ ውለው አድረዋል። ታዲያ ይህንን ፍላጎታቸውን አንድ ደረጃ ከፍ ባደረገ መልኩ ግብጽና ሳውዲ አረቢያ ቀይ ባህር ላይ 32 ኪሎ ሜትር የሚረዝም ድልድይ ለመገንባት እንቅስቃሴ መጀመራቸው በስፋት እየተነገረ ይገኛል። Incredible progress across all of our projects, Shura, Shabara, Desert Rock. A lot of the structures are now in place. የሙሴ ድልድይ የሚል ስያሜ የተቸረውና የአፍሪካን አህጉር ከእስያ ለማገናኘት ታስቦ የሚገነባው ድልድይ $4 ቢሊዮን ይፈጃል የተባለ ሲሆን የሳውዲውን ራስ አሚድ የባህር ዳርቻ ከግብፁ የሲናይ ባህረ ገብ መሬት ሻርም አልሼ ጋር ያገናኛል ሲል ዘሰን ዘግቧል። እንደ ዘገባው ከሆነ ይህ በግሪጎሪያኑ አቆጣጠር በ1988 ለመጀመሪያ ጊዜ የቀረበውና በ2016 በሳውዲው ንጉስ ሳልማን በይፋ የታደሰው ግዙፍ ፕሮጀክት እስከዛሬ በፖለቲካና በሎጂስቲክስ ምክንያት ዘግይቶ የነበረ ሲሆን ከሰሞኑ ግን ሳውዲው አልጋ ወራሽ መሐመድ ቢን ሳልማንና የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ ባደረጉት ውይይት ግንባታው በአፋጣኝ እንዲጀመር መወሰናቸው ተገልጿል። ለሳውዲው ንጉስ ክብር ሲባል ድልድዩ የንጉስ ሳልማን ቢን አብዱልአዚዝ እንዲባል ሐሳብ ቀርቦ የነበረ ቢሆንም ከቀይ ባህር ሃይማኖታዊ ታሪክ በመነሳት ብዙሃኑ ባቀረበው ጥያቄ ስያሜው የሙሴ ድልድይ እንዲባል ከስምምነት መደረሱ የተገለጸ ሲሆን ስያሜው ሙሴ ቀይ ባህርን የከፈለበትን መጽሐፍ ቅዱሳዊ ታሪክ መሰረት ያደረገ ነው ተብሏል። የሆነ ሆኖ ኢትዮጵያ በተደጋጋሚ የባለቤትነትና ሉዓላዊነት ጥያቄ በመታነሳበት ቀይ ባህር ላይ የሚገነባው ድልድይ ማሪታይም በተባለ ኩባንያ ይከናወናል የተባለ ሲሆን ከወዲሁ ግን ከየአቅጣጫው ጥያቄ እያስነሳ ይገኛል። በተለይም ድልድዩን በተመለከተ በቀይ ባህር ዙሪያና ከባህሩ 12 ኪሎ ሜትር ርቀት ላይ የሚገኙ ሀገራት ዓለም አቀፉን የውሃ አጠቃቀም አመራርና አስተዳደር ስምምነት በመጥቀስ ስለ ግንባታው ግልጸኝነት ጥያቄ እያቀረቡ ነው። ይሁንና ይህን ዘገባ እስካጠናቀርንበት ጊዜ ድረስ በቀይ ባህር ተጠቃሚነት ላይ በርካታ ጥያቄዎች እያነሳች የምትገኘው ኢትዮጵያ እስካሁን በጉዳዩ ላይ በይፋ ያለችው ነገር የለም። ዘገባውን ስናዘጋጅ ዘሰን፣ ሮይተርስ፣ አልአረቢያና ቢዝነስ ኢንሳይደር አፍሪካን ተጠቅመናል። Historic was the word most used by both the Saudi king and Egypt's president. And there was a historic announcement. ጠቅላይ ሚኒስትር አብይ አህመድ ኢሰመኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። ጠቅላይ ሚኒስትሩ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ የኢትዮጵያ ሰብአዊ መብቶች ኮሚሽን የተዛባ ሪፖርት ሲያወጣ ነበር ብለው ነገር ግን መንግስታቸው ለተቋም ግንባታ ሲል በዝምታ አልፎታል ሲሉ ተናግረዋል። ሩሃ ግርማ ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ መጠይቅ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተናግረው መንግስት ለሰብአዊ መብት ከፍተኛ ቁርጠኝነት ያለው በመሆኑ ኮሚሽኑ እዚሁ አዲስ አበባ ከተማ ተቀምጦ ሲያወጣ የነበረውን ሪፖርት እያዳመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ ምርታ ነው ሲሉ ተናግረዋል። የኢትዮጵያ ሂውማን ራይት ኮሚሽን በተዛባ መንገድም ቢሆን ላለፉት 3-4 ዓመታት የኢትዮጵያ መንግስት ላይ እዚህው አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ ምርታ ነው።
ጠቅላይ ሚኒስትር አብይ ከዚህ በፊት በነበረው የመንግስት አሰራር እንኳን ውሸትና ያልተስተካከለ ዳታ ትክክለኛ መረጃ እንኳ ቢሆን መንግስት ሳያውቀው መንግስትን መክሰስ አይቻልም ሲሉ ተናግረዋል። እንኳን ውሸት እንኳን ቅጥፈት እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስትን መክሰስ እኮ አይቻልም። ያን ያደረግንበት ምክንያት ጠፍቶን ሳይሆን ያኛው ማናቀዋለን ኖረንበታል። ጠፍቶን ሳይሆን ተቋም ለመገንባት መከፈል የሚገባው ዋጋ አካል አድርገን ስላሰብን ነፃ ሆነው ይስሩ። ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኞቹ ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት ነገር የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በነጻነት እንዲሰራ መልሶ መዋቀሩ ይታወሳል። ኢሰመኮ ምንም እንኳን መንግስታዊ ተቋም ቢሆንም አንዳንድ ጊዜ ከፌዴራል መንግስትና ከክልል ባለስልጣናት በሪፖርቶቹ ላይ ጠንከር ያለ ትችት ሲቀርብበት ቆይቷል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርት ሲያወጣ ነበር ያሉትን የኢትዮጵያ ሰብአዊ መብቶች ኮሚሽንን በኮሚሽነርነት ሲመሩ የቆዩት የመብቶች ባለሙያው ዶክተር ዳንኤል በቀለ ነበሩ። በዓለም አቀፉ የሰብአዊ መብቶች ተቆርቋሪው ድርጅት ሂዩማን ራይትስ ዋች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበሩ ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ነበር የኢሰመኮ ኮሚሽነር ሆነው የተሾሙት። ዶክተር ዳንኤል ለ5 ዓመታት የቆዩበትን የኮሚሽነርነት የኃላፊነት ጊዜያቸውን ባለፈው ዓመት ማብቂያ ላይ ያጠናቀው ሲሰናበቱ የቀድሞ የመንግስት ከፍተኛ ባለስልጣንና የህግ ባለሙያ አቶ ብርሃኑ አዴሎ በዚህ ዓመት የኮሚሽነርነቱን ቦታ መረከባቸው ይታወቃል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ጦርነት ይብቃ ሰላም ይመለስ በሚል መሪ ቃል በበይነ መረብ ላይ የተደረገው ስብሰባ ትችትና አወንታዊ አስተያየቶችን እያስተናገደ ይገኛል። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ አየር መንገድ የአፍሪካ የጭነት ገበያ ድርሻን በቀዳሚነት እየመራ እንደሆነ ተገለጸ። የአፍሪካ ፋይናንስ ኮርፖሬሽን የአህጉሪቱን ዓመታዊ የመሰረተ ልማት ሪፖርት ይፋ ሲያደርግ 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ እንደሆነ አስታውቋል። ብዙነህ እንዳለ ዝርዝር አለው። የአፍሪካ የፋይናንስ ኮርፖሬሽን የ2025 የአህጉሪቱን ዓመታዊ የመሰረተ ልማት የሚዳስስ ጥናት ይፋ አድርጓል። በዚሁ ጥናቱ የኢትዮጵያ አየር መንገድ በአፍሪካ የጭነት ገበያ ድርሻው 35 በመቶ መድረሱ ተገልጿል። ተቋሙ ይፋ ባደረገው ሪፖርት 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ እንደሆነ አስታውቋል። የኬንያና የሞሮኮ አየር መንገዶች የ25 በመቶ ድርሻ እንዳላቸው ኮርፖሬሽኑ ገልጾ በአፍሪካ ሀገሮች መካከል ያለው የመንገደኞችና የጭነት ትራንስፖርት ዝቅተኛ መሆኑ ተጠቁሟል። በተለይም በምዕራብ አፍሪካ የአውሮፓ ሀገሮች አየር መንገዶች የበላይነት መያዛቸውም ሳይጠቀስ አላለፈም። ኢትዮጵያና ኬንያ አየር መንገዶቻቸውን ተጠቅመው የወጪ ንግዳቸውን እያሳደጉ ነው የሚለው የአፍሪካ ፋይናንስ ኮርፖሬሽን ሪፖርት ሌሎች የአፍሪካ ሀገሮችም ይህንን እንዲከተሉ ጥሪ አቅርቧል። የኢትዮጵያ አየር መንገድ ዓመታዊ ጭነት የማጓጓዝ አቅሙ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 266,000 ቶን በ2023 ወደ 715,000 ቶን ከፍ ማድረጉም ተገልጿል። አየር መንገዱ 60 ዓለም አቀፍ ጭነት መዳረሻዎች እንዳሉትና ከነዚህም ውስጥ ግማሹ በአፍሪካ ውስጥ መሆናቸውን የአፍሪካ የፋይናንስ ኮርፖሬሽን ጥናት ይጠቅሳል። 16 የጭነት መጓጓዣ አውሮፕላኖች አሉት የተባለው የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2035 የአውሮፕላን ቁጥሮቹን ወደ 37 ከፍ የማድረግ እቅድ እንዳለውም በሪፖርቱ ተመላክቷል። የኢትዮጵያ አየር መንገድ ተፎካካሪ ነው የተባለው የኬንያ አየር መንገድ ዓመታዊ ጭነት የማጓጓዝ አቅሙ ወደ 380,000 ቶን ከፍ ማለቱም ተገልጿል። ሩዋንዳ፣ ግብጽ፣ ኮትዲቫር የጭነት አቅማቸውን በማሳደግ ላይ ካሉ አየር መንገዶች መካከል የተጠቀሱ ሲሆን የኳታር አየር መንገድ በአፍሪካ ጭነት አገልግሎት ያለው ተሳትፎም እየጨመረ ነው ተብሏል። የአፍሪካ ሀገሮች የመሰረተ ልማት ችግር ለአቪዬሽን ዘርፍ እድገት ዋነኛ መንስኤ እንደሆነ ሲገለጽ የአህጉሪቱ አየር መንገዶች ተወዳዳሪ እንዳይሆኑም ማድረጉ ተጠቅሷል። የአፍሪካ ፋይናንስ ኮርፖሬሽን በሪፖርቱ ትኩረት ከሰጠባቸው ሌሎች ጉዳዮች መሀልም የማዕድን ልማት፣ ግብርና፣ ሎጂስቲክስና የኢንፎርሜሽን ቴክኖሎጂ መሰረተ ልማት መስፋፋት ተጠቃሽ ናቸው። ኢትዮጵያ ከሰሃራ በረሃ በታች ካሉ ሀገሮች በስንዴ ምርት መጠን ቀዳሚ መሆኗን በዚሁ አህጉራዊ ተቋም ሪፖርት ተጠቅሷል። በኢትዮጵያ በስንዴ ዘር የተሸፈነ የመሬት መጠንም
እንደ አውሮፓውያን አቆጣጠር በ2018 ከነበረበት 5000 ሄክታር በ2023 ከ650 ሺህ ሄክታር ማለፉን ተገልጿል። የአፈር ማዳበሪያ በማምረት ሞሮኮ፣ ግብጽ፣ ናይጄሪያና ደቡብ አፍሪካ ትልቅ አቅም ቢኖራቸውም ከአፍሪካ ውጭ ላሉ ሀገሮች እየሸጡ ነው ተብሏል። በአንጻሩ ኢትዮጵያ፣ ኤርትራ፣ ሞሮኮና ዲሞክራቲክ ሪፐብሊክ ኮንጎ የአፈር ማዳበሪያ ለማምረት ግብዓት የሆነው የፖታሽ ማዕድን ቢኖራቸውም ሀብታቸውን እየተጠቀሙ እንዳልሆነ በሪፖርቱ ተገልጿል። የዓለም ዋነኛው የፖታሽ ማዕድን አምራች የሆኑት ሩሲያና ዩክሬን ጦርነት ውስጥ በመሆናቸው ምክንያት የማዳበሪያ ዋጋ በመጨመሩ የአፍሪካ ገበሬዎች ዋነኛ ተጎጂ ሆነዋል ተብሏል። ሌላው የኢትዮጵያ ለውጥ አስመዝግባበታለች የተባለው የዲጂታል መሰረተ ልማት ሲሆን የቴሌኮምና የዲጂታል ቴክኖሎጂ መሰረተ ልማት ተጠቃሚዎች ቁጥርም ከፍተኛ ለውጥ እንዳሳየ በሪፖርቱ ተጠቅሷል። በአዲስ አበባ ከተማ የደንብ አስከባሪዎች ቁጥር 8162 ደረሰ። ከተማ አስተዳደሩ ቅዳሜ ግንቦት 30 ቀን 2017 ዓ.ም የከተማዋ ከንቲባ ወይዘሮ አዳነች አቤቤና ሌሎች የከተማ አስተዳደሩ ከፍተኛ ባለስልጣናት በተገኙበት 2074 የስድስተኛ ዙር ፓራሚሊተሪ ኦፊሰሮችን አስመርቋል። በዚህም በከተማዋ ያለው የደንብ አስከባሪዎች ቁጥር ከ8000 በላይ መድረስ መቻሉ ተገልጿል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለተመራቂዎቹ የመጀመሪያ ደንብ አክባሪዎች እናንተ ናችሁ የሚል መልእክት አስተላልፈው በሕዝብ ዘንድ ክብር የሚያጎናጽፍ በስነ ስርዓት የተሞላ አገልግሎት መስጠት ይጠበቅባቸዋል ብለዋል። ደንብን አስከብሩ ብለን ኃላፊነት ስንሰጣችሁ የመጀመሪያው ደንብ አክባሪዎች እናንተ ትሆናላችሁ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው። ደንብን ስታስከብሩ በላቀ ዲሲፕሊን ካስከበራችሁ ህዝባችሁ በከፍተኛ ሁኔታ ሁሉ ጊዜ የሚያከብራችሁ ዛሬ በታላቅ ክብር ያደረጋችሁትን መለዮ እናንተ ዋና የምትኮሩበት በማገልገላችሁም ደግሞ ደስተኛ የምትሆኑበት ይሆናል። አክለውም በከተማዋ ከዚህ በኋላ የደንብ ማስከበር ስራው በቀንም በምሽትም የሚከወን መሆኑን ገልጸዋል። ከተማችን ቀን ብቻ ምትሰራ ሳትሆን ምሽትም ጭምር የምትነግድ፣ የምትሸጥ፣ የምትለውጥ ሁሉ ጊዜ የንግድ እንቅስቃሴ ያለባት የተለያዩ እንቅስቃሴዎች ያሉባት ሰፊ የስራ ዕድል የሚፈጠርባት እየተፈጠረም ያለውን በስርዓቱ የምንመራበትና በአግባቡ ተምሳሌትነቷን ኃላፊነቷን እንድትወጣ ለማስቻል የስራ ሰዓትም ሆነ የንግድ ሰዓት በከተማችን ተራዝሟል። እስከ ምሽቱ 3 ሰዓት ተኩል ድረስ ከተማችን ውስጥ ማንም ሰው በመምሸቱ ምክንያት ስጋት ሳይሰማው መነገድ እንዲችል፣ መዘዋወር እንዲችል፣ የተለያዩ አገልግሎቶችን መስጠት እንዲችል ደንብ አውጥተናል። በስራ ላይ ማዋልም ጀምረናል። ይህንን በማስከበር በኩል እናንተ እስከዛሬ ድረስ የደንብ ማስከበር አነስተኛ የሰው ቁጥር ስለነበረው የሚሰራው ቀን ብቻ እንዲሆን ተደርጎ ነበር። ከዚህ በኋላ ግን የደንብ ማስከበር የምሽቱንም ፕሮግራም ህዝቡ በማገልገል በኩል መስራት እንዲችል የሺፍት ስርዓትም የሚተገበርበት ወቅት ላይ ነውና የተቀላቀላችሁት የእናንተ ኃላፊነት እጥፍ ድርብ ይሆናል። በኢትዮጵያ ፖሊስ ዩኒቨርሲቲ አፖስቶ ካምፓስ የተመረቁት የፓራሚሊተሪ ኦፊሰሮች የመጀመሪያ ዲግሪና የተለያዩ መስፈርቶችን አሟልተው ወደ ተቋሙ የተቀላቀሉ መሆናቸውን የተናገሩት የከተማው ደንብ ማስከበር ባለስልጣን ኃላፊ ሻለቃ ዘሪሁን ተፈራ በማሰልጠኛው ለ2 ወራት በተለያዩ ዘርፎች የማነቃቂያ ስልጠና መውሰዳቸውን ተናግረዋል። በታላቁ ሩጫ በኢትዮጵያና ለወቅሽ ኢትዮጵያ የተዘጋጀው የ2017 ኢትዮ ቴሌኮም ታላቁ ሩጫ መርሃ ግብር የዓለም ምርጥ አትሌቶች መፍለቂያ በሆነችው በቆጂ ከተማ ተካሂዶ ነበር። ቅንጭቡን ነው። $500 ቢሊዮን በላይ በስፖርት ቱሪዝም ይንቀሳቀሳል። ታላቁ ሩጫኛው ለተካ አትሌቶች እኛ ሩጫ ላይ የሚታዩ ስራቸው ብዙ አመት በኋላ ትልቅ ስቴጅ ላይ የሚታዩ
ልወቅሽ ኢትዮጵያ በሚል ቱሪዝም ሚኒስቴር ከታላቁ ሩጫ ኢትዮጵያ ጋር በመሆን አንድ ላይ እየሰራ ነው ያለነው። በቆጂን ዓለም አቀፍ የቱሪዝም ከተማ የአትሌቲክሱ ለማድረግ ሰፊ ስራዎች እየተሰሩ ነው። It was a tough race, but it was also very fun. You should come next year. I'm so excited. Yeah, I was really happy and I enjoyed it a lot. የዚህን አካባቢ የቱሪዝምም የኢኮኖሚ እንቅስቃሴንም ለመጨመር ዓላማ ይዘን እየተንቀሳቀስን ያለን። በተተኪ አትሌቶች መካከል ታላቅ ፉክክር የታየበትን የዚህን ድንቅ ዝግጅት ሙሉ መሰናዶ በአርትስ ቲቪ ወርልድ እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። አዲስ ኢንተርናሽናል ባንክ አክሲዮን ማህበር የአርማና የስያሜ ለውጥ ያደረገው ይበልጥ ደንበኞቹን ለማገልገል እንደሆነ ተገለጸ። ባንኩ ከዚህ በኋላ አዲስ ባንክ ብቻ ተብሎ እንደሚጠራ ይፋ ያደረገ ሲሆን ላለፉት በርካታ ዓመታት ይጠቀምበት የነበረውን አርማ መቀየሩን ገልጿል። የአዲስ ባንክ ዋና ስራ አስፈጻሚ ኃይሉ ዓለሙ ባንኩ ያደረገው የስያሜና የአርማ ለውጥ አስመልክተው ባደረጉት ንግግር የተደረገው ለውጥ ባንኩ የተነሳበትን ዓላማና ቀጣይ ሊደርስበት ያስቀመጠውን ግብ ለማሳካት የሚያግዝ መሆኑን ገልጸዋል። የአዲስ ባንክ ዲፒቲ ቺፍ ኮርፖሬት ኤንድ ኤስኤምኤስ ባንኪንግ ኦፊሰር ወይዘሮ ኮከብ አሻሜ አዲስ ኢንተርናሽናል ባንክ ቀዳሚ ምርጫ የሚል የነበረውን የባንኩን መገለጫም ለስኬቶ የታመነ ወደሚል የቀየረው ይበልጥ ወደ ደንበኞቹ ቀርቦ ለማገልገል መሆኑን ገልጸዋል። ከሚቀጥለው ግባችን ጋር አሁን ካደረስንበት ደረጃ ጊዜውም ደግሞ ኢንቫይሮንመንቱ ከሚጠይቀው አንፃር አብሮን የሚሄድ ሎጎና ስም ያስፈልገናል በሚል ነው ወደ መቀየር የተነሳ ነውና ቀዳሚ ምርጫው ከሚለው ለስኬቶ ታማኝ ብለናል። ለስኬቶ ታማኝ ስንል አንደኛ ስኬታማነትን ነው፣ ሁለተኛ ታማኝነትን ነው። ሁለቱን ስንገልጸው እንዴት ነው? አዲስ ባንክ ጋር ስትመጡ ማለት ነው ወይም ደግሞ እኛ ጋር ስትሰሩ ታማኞች ነን። we keep our promise ማለት ነው። ባንካችን ላይ እንሰጣለን ብለን ያለውን አገልግሎት በታማኝነት ጠብቀን እንሰጣለን። ያ ብቻ አይደለም፣ ታማኝነት ብቻውን አይደለም ተፈላጊ። ታማኞች ሆነን እንደገና ደግሞ ስኬታማ እናረጋቸዋለን ነው እያልን ያለነውና ወደ ደንበኛችን ነው እየቀረብን ያለነው፣ ወደ ስቴክሆልደሩ ወደ ማህበረሰቡ ነው ሞር እየቀረብን ያለነው ማለት ጊዜውም የሚጠይቀው ነገር ስለሆነ እና የመሪ ቃላችንንና የባንካችንን ሎጎ ወይም አርማችንን ጊዜው ከሚጠይቀው ጋር ነው ባንኩ ከያዘው ራዕይ ጋር አብሮ እንዲሄድ ማረግ ስላስፈለገን ነው እንግዲህ አሁን ይቀየር ነው። የአዲስ ባንክ ቺፍ ባንክ ኦፕሬሽን ኦፊሰር አቶ ወንደሰን አሰፋ ባንኩ ያደረገው ለውጥ ጊዜውን የሚመጥንና ደንበኞቹን ለማገልገል ያለውን ቁርጠኝነት ማሳያ ነው ብለዋል። ያው ባንካችን ላለፉት 14 ዓመታት ይጠቀምበት የነበረው እስከ ዛሬ ለደረሰበት እድገት እንደ ምልክት ይጠቀምበት የነበረው አርማም ሆነ እንደ ሞቶ የሚጠቀምበትን ነገር ብሎም ስሙንም ቀይሯል። ያ እንግዲህ በተለይ ይሄ ባንኪንግ ኢንዱስትሪ በጣም ተለዋዋጭ ብዙ ለውጥ ያለበት ከመሆኑ አንፃር በአብዛኛው ለደንበኞች የቀረብን መሆናችንን ደንበኛ ተኮር መሆናችንን የምንሰጠውን አገልግሎት ባንኩ የያዛቸውን እሴት በሚያሳይ መልኩ ዙሪያውን በሙሉ አይተን ይሄንን ለውጥ ማድረግ አለብን ብለን ነው ይሄንን ለውጥ ያደረግነው። ይሄን ለውጥ ስናደርግ ደግሞ ለደንበኞቻችንም ለህብረተሰቡም ያለንን ቁርጠኝነት ወይንም ኮሚትመንት በዛው ይገልጽልናል ብለን ያሰብነውን ነገር አዲስ ቃል እንደ መግባት ብለን የምንወስደውን ለውጦች ያደረግንበት ይሆናል ማለት ነውና ስለዚህ ያንን ታሳቢ ያደረገ ለውጥ አድርገናል። ስለዚህ በአዲስ መንፈስ በአዲስ ቁርጠኝነት በአዲስ ትጋት በተሻለ አገልግሎት ደንበኞቻችንን እናገለግላለን ያንን የምናሳይበት ምልክትና ስያሜ ነው ብለን ነው ይሄን ለውጥ ያደረግነው።
ያለመታወቂያ በአሻራ ብቻ የባንክ አካውንት መክፈት በመጀመር ቀዳሚ እንደሆነ የተገለጸው ባንኩ በዚህ ምክንያት በርካቶችን ተደራሽ ማድረግ እንዳስቻለው ተገልጿል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሳሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የምሽት ስፖርታዊ መረጃዎችን ከሀገር ውስጥና ከባህር ማዶ ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ ስንጀምር ኢትዮጵያ መድን ሻምፒዮን ሆነ። ኢትዮጵያ መድን የ2017 የኢትዮጵያ ፕሪሚየር ሊግ ውድድር አሸናፊ መሆኑን አረጋግጧል። ኢትዮጵያ ቡና ዛሬ ከመቀለ ሰባ እንደርታ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ ኢትዮጵያ መድን ሻምፒዮን መሆኑን አረጋግጧል። ኢትዮጵያ መድን በቀጣይ ኢትዮጵያን በመወከል በአፍሪካ ቻምፒዮንስ ሊግ ውድድር የሚሳተፍ ክለብ ይሆናል። አሰልጣኝ ገብረመድህን ኃይሌ ከመቀለ ሰባ እንደርታ፣ ጅማ አባጅፋርና ኢትዮጵያ መድን ጋር ሶስተኛ የኢትዮጵያ ፕሪሚየር ሊግ ዋንጫቸውን በማሳካት ታሪክ መስራት ችለዋል። ውጤቱን ተከትሎ የኢትዮጵያ መድን በአፍሪካ ቻምፒዮንስ ሊግ እንዲሁም በትናንትናው ዕለት ወላይታ ዲቻን 2-1 በማሸነፍ የኢትዮጵያ ዋንጫን በታሪኩ ለመጀመሪያ ጊዜ የወሰደው ሲዳማ ቡና በአፍሪካ ኮንፌዴሬሽን ዋንጫ ኢትዮጵያን በመወከል የሚሳተፉ ክለቦች ይሆናሉ። የ34ኛ ሳምንት ጨዋታዎች ትላንት የጀመሩ ሲሆን ቅዱስ ጊዮርጊስን ከአርባ ምንጭ ያገናኘው ቀዳሚ ጨዋታ ሲሆን ያለ ግብ አቻ ውጤት መጠናቀቅ ችሏል። ምሽት 12 ሰዓት በተከናወነ ሌላ ጨዋታ አዳማ ከተማ አራተኛ ተከታታይ ድሉን አስመዝግቧል። በሜዳው አልቀመስ ያለው አዳማ ከተማ 6 ግቦችን ባስመለከተን መርሃ ግብር ስሁል ሽረን 4-2 በማሸነፍ ከወራጅ ቀጠናው ለመውጣት መታገሉን ቀጥሏል። መርሃ ግብሩ ዛሬ ረፋድም የቀጠለ ሲሆን ኢትዮጵያ ቡና ከመቀለ ሰባ እንደርታ ነጥብ በመጣል ዋንጫውን አሳልፎ ሰጥቷል። ረፋድ 3:00 በተጀመረው ጨዋታ በዋሳዋ ጂኦፋሪ የፍጹም ቅጣት ግብ መሪ መሆን ችለው የነበሩት ቡናማዎቹ ሙልጌታ ወልደ ጊዮርጊስ ባስቆጠረባቸው ግብ ነጥብ ተካፍለው ለመውጣት ተገደዋል። ነገም ቀሪ ጨዋታዎች ሲቀጥሉ ኢትዮጵያ መድን ከመቻል፣ ኢትዮ ኤሌክትሪክ ከፋሲል ከነማ የሚገናኙበት ጨዋታ ተጠባቂ ነው። ከባህር ማዶ ወዳገኘናቸው መረጃዎች ስንሸጋገር ትናንት ምሽት በተደረገው የኔሽንስ ሊግ ተጠባቂ የፍጻሜ ጨዋታ ፖርቹጋል ስፔንን በማሸነፍ አዲስ ታሪክ መጻፍ ችላለች። የፖርቹጋል ብሔራዊ ቡድን የስፔን አቻውን በመለያ ምት 5-3 በማሸነፍ የኔሽንስ ሊግ አሸናፊ በሆነበት ጨዋታ ፖርቹጋል ለሁለተኛ ጊዜ የኔሽንስ ሊግን በማንሳት ታሪክ ጽፋለች። በመደበኛው የጨዋታ ክፍለ ጊዜ 2-2 በሆነ አቻ ውጤት ያጠናቀቁት ሁለቱ ቡድኖች የስፔንን ግብ ማርቲን ዙቢሜንዲና ሚኬል ኦያርዛባል ሲያስቆጥሩ ለፖርቹጋል ክሪስቲያኖ ሮናልዶና ኑኖ ሜንዴዝ ከመረብ ማሳረፍ ችለዋል። በዚህም ክሪስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን ያስቆጠራቸውን ግብ ብዛት ወደ 138 አሳድጓል። የፖርቹጋል ብሔራዊ ቡድን አምበል ክሪስቲያኖ ሮናልዶ ለሀገሩ ዋንጫ ማስገኘት የተለየ ስሜት እንደሚሰጠው ገልጿል። ኔሽንስ ሊግ ዋንጫውን ለሁለተኛ ጊዜ በማሸነፌ በጣም ደስተኛ ነኝ። ለፖርቹጋል ማሸነፍ በጣም የተለየ ነው ሲል ሮናልዶ ከድሉ በኋላ ተናግሯል። በርካታ ዋንጫዎችን አሸንፌያለሁ፣ ነገር ግን የትኛውም ዋንጫ ከፖርቹጋል ጋር ካሸነፍኩት ዋንጫ አይበልጥም ሲል ሮናልዶ ተደምጧል። በሌላ በኩል የስፔኑ ተጫዋች ኦያርዛባል በ2021 በኔሽንስ ሊግ ፍጻሜ ጨዋታ፣ በዩሮ 2024 የፍጻሜ ጨዋታ እንዲሁም በትናንትናው የፍጻሜ ጨዋታ ኳስን በማገናኘት 3 የፍጻሜ ጨዋታዎች ላይ ጎል በማስቆጠር በስፔን ታሪክ የመጀመሪያው ተጫዋች ሆኗል። ድሉን ተከትሎ ፖርቹጋል ስፔንን በ21 ዓመታት ውስጥ ለመጀመሪያ ጊዜ አሸንፋታለች። ከጨዋታው መጠናቀቅ በኋላ በሀገራችን ውስጥ ማህበራዊ ሚዲያ ላይ ሲዘዋወሩ ከተመለከትናቸው ምስሎች መካከል በትላንትናው ዕለት ፖርቹጋል ያሸነፈችው የኔሽንስ ሊግ ዋንጫ በሐዋሳ ከተማ ከሚገኘው የሱሙድ አደባባይ ጋር ያለው ምስሎች በብዙዎች ዘንድ ሳቅ የጫረ ክስተት ነበር። በመጨረሻም ወደ ዝውውር መረጃዎቻችን ስናልፍ መቋጫ ያላገኘለት የማርቲን ዙቢሜንዲ ዝውውር በሪያል ማድሪድ ሊጠለፍ ይችላል እየተባለ ይገኛል። ተጫዋቹ ወደ አርሰናል የሚያደርገው ዝውውር በቅርቡ ይጠናቀቃል። ነገር ግን ሪያል ማድሪድ አሁንም ይህን ዝውውር ለመጥለፍ እየሞከረ እንዳለ እየተነገረ ይገኛል። በሌላ የዝውውር ዜና የጁድ ቤሊንግሃም ታናሽ ወንድም ጆብ ቤሊንግሃም በዛሬው ዕለት ከሰንደርላንድ ወደ ቦሩሲያ ዶርትመንድ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን ያደርጋል የሚሉ መረጃዎች እየወጡ ይገኛሉ። ጆብ ቤሊንግሃም በጀርመኑ ክለብ ቦሩሲያ ዶርትመንድ የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። በቢጫ ሰርጓጆቹ ቤት እንደ ወንድሙ ይሳካለታል የሚለው ጉዳይ የሚጠበቅ ይሆናል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ አለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።